የሚለው ውጪ ሴት መግባት አይችልም ወይ ነው ወይስ ከዚህች ልጅ ውጪ ሴት የሚባል ነገር የለም? ስለዚህ ማወቅ አለብኝ፣ ማረር አለብኝ፣ መቃጠል አለብኝ። መች ነው የጀመረው ቀረጻው? መች ነው የተጀመረው እንዴ? እኔ እኮ ሰዓቴንም ይኸውላችሁ አንድ ነገር ያልገባችሁ ነገር ካለ እናንተ ጊዜያዊ ችግር ነው የተፈጠረው አይደል? ለእናንተ ሲባል ስክሪፕቱን እንዴት አድርጌ ነው ቀይ ግዴታም እኮ ስለሆነብኝ ነው እኔ እየሰራሁ ያለሁት እንጂ ከእሷ ጋር አንድ ቤት ውስጥ ራሱ ቆሜ እኔ ስራ ማበላሽ አልፈልግም። እንደዚህ አይነት ህፃን ባህሪ እንዳላት መጀመሪያ ራሱ ነግሬሻለሁ። ከዚህች ጋር ተጀምሮ የሚያልቅ ነገር የለም ብዬሻለሁ። መጀመሪያ ራሱ አስፈላጊ ከሆነ ሳማት ከተባለ ሳማት የሚላሉ ሳማት የሚባል ካለው ራሱ እኔ አንተን ልስምህ አንተን ልስመኝ እያማረ ይቀራል። ግን ሲኖች በትክክል እየሰራሁኝ ነው። እና ምንድን ነው ችግርሽ? አሁን አልሰራም መስራት አልፈልግም። እኔም ከአንቺ ጋር መስራት አልፈልግም። አንቺ ነሽ ባልፈልግም አንቺ መውጣት ትችያለሽ። መውጣት ትችያለሽ። ለስንት ነገር ነው ያወጣሁት። ስክሪፕት ወርዷለሁ። በቃ ወድ ካራክተሩንም ወርጃታለሁ። ግን ደግሞ እኔን ከሚጠላኝ ሰው ጋር እና ሲያየኝ እሺ ምናምን እያለ ከሚሰራ ሰው ጋር ጭራሽ መቀመጫዬን እየመጣ ልተራፈቅልለት አንድ ብታቂ ፈልግ እኔም አንቺን የመንካት ፍላጎት ለምንድን ነው የምትመጣው? አልፈልግም። ሳውንድ 58 ክፍል 3 ሲና 5 አክሽን ድጋሚ በመጣ ጀምርሽ ነው። እኔም ካንቺ ጋር አላወራሁም። ፍሬንድ ነው እየሰራሁ ያለው ትሬል ልስራበት። ችግር አለ? ምንድነው? ሲኑን ሳታነብ ወሬ መጣችሁ? ሳታነብ ስለዚህ እኔ አሁን ስራውን መበደል አልፈልግም። ግን ደግሞ አንድ አትናደዱብኝ። የምሬን ነው። ሲሪየስ ግን ምንድነው? አንቺ ነው ያለን ቆይ ነው እዚህ ሰው ለምን አትቀይሪም ወይ ደግሞ ካልሆነ እና ምንድነው ለስተኛ ጊዜ ነው የነካት ሲሆን ስንቴን ያቋረጠችው ከዚህ በፊት ሁላችሁም እያወራችሁ ነው እንዴ? ምንድነው ነው ችግሩ? ስራዬ ልሰራ ነው የመጣሁት። ኢነርጂን ሳትገይብኝ መስራት ካለብኝ መስራት አለብኝ አይደል? ለአንተ የጤፍ ስራ በጣም አሪፍ ነው። እና ጠዋት ማታ ከሰዓት ሁሉንም ነገር ከትበላ ትችላለች እንዴ? አንዴ አቁሙ። በተቻላችሁ መጠን ሁላችሁም አታውሩ። አንዴ ልስማችሁ። አንድ ጆሮ ላይ አንዴ አዳምጪኝ። ምንድነው? ቆይ አንደኛ ነገር ሲኑ ላይ ያለው ብቀይሪልኝ ደስ ይለኛል። ምንድነው? ስክሪፕቱን አንብባ አይደል እንደመጣችሁ? ስክሪፕቱን የሚቀየር ነገር አይደለም። ወይ አንብባ ነው አይደል እንደመጣችሁ? እኔ ከኔ ጋር እንደምትሰራ መጀመሪያ አንደኛ ነገር ማለት ነው ከሱ ጋር መስራት አልፈልግም። እኔ ከአንቺ ጋር መስራት አልፈልግም። አንቺ ደግሞ አትሄጂም። እኔማስ ልሰራ መጥቼ ቁጭ ብያለሁ አይደል? አንቺ ነሽ እፈልጋለሁ አልፈልግም ገጥታ ውስጥ እየገባሽ ያ ምንድን ነው? ለእኔ አስረጅኝ። ስሙ እንደማመጥ ሲጀምር ማለት ነው። አንዴ ደቂቃ እንዴት ነው መቀባት የምንችለው? ቤኪ መች ነው የጀመረው ቀረጻው? መች ነው የተጀመረው እንዴ? እኔ እኮ ሰዓቴንም ይኸውላችሁ አንድ ነገር ያልገባችሁ ነገር ካለ እናንተ ጊዜያዊ ችግር ነው የተፈጠረው አይደል? ለእናንተ ሲባል ስክሪፕቱን እንዴት አድርጌ ነው ቀይ አይመለከተኝም። ግዴታም እኮ ስለሆነብኝ ነው እኔ እየሰራ ያለሁት እንጂ ከእሷ ጋር አንድ ቤት ውስጥ ራሱ ቆሜ እንዴት ተረጋግቼ እንዴት ልረጋጋ? ይገባኛል እኮ እኔ እኮ እሷ ናት መልክ እየሰራች ያለች። እኔ ከአንቺ ጋር እዚህ ቆሜ አንቺን የማየው ነገር አንሶኝ ማለት ነው። መልክ እየሰራች እንዲህ እየተገለባች ጊዜያዊ ችግር አይደለም። ምንድነው ችግራችሁ? እና ምንድነው ችግርሽ? አሁን አልሰራም ከአንቺ ጋር መስራት አልፈልግም። አንቺ ነሽ ባልፈልግ አንቺ መውጣት ትችያለሽ። መውጣት ትችያለሽ።
ለስንት ነገር ነው ያወጣሁት እንደዚህ መልክ የምትሰራ ሰው ራሱ አንስታችሁ ሲንት ማለት ተሽፈርመሽ ስክሪፕቱን አንበበሽ ነው አይደል ወደዚህ ስራ የመጣሽው እና እንዴት ነው አልሰራም የምትይው አልሰራም እኮ አልኩኝ ማሚ ሁሌ እንደዚህ አይነት ኃላፊነት ሽሽት ህይወቷን አንድ ቀን በስተቀር መርታ ማታቅ ሰው ናት ሁሌ ኃላፊነት ሽሽት እንጂ እኔ ከዚህ በላይ ደከመኝ እንዴ እንዴት አድርጌ ልስራ ስራዬን ውጭ ላይ ነው መጨረስ ያለባችሁ የግል ጉዳይ ካላችሁ እንዴ ይሄ ስራ ነው ስራ ቦታ ላይ እሺ ምን ላድርግ ታዲያ ምን ላድርግ ተረጋጋሽ ቤት እንዴት ነው ኪዩዬ አንቺ አንበበሽ ፈርመሽ ያመጣው ስለዚህ ስክሪፕቱን ኦሪጂናል ፈልጌው ነው የምሰራው ያስገድለኝ ሰው የለም አይደል የሰማሽ ነው አንዴ እንዴት እንደዚህ ጉድ ትሰሪኛለሽ ፈርመሽ ተስማምተን ልማዷ ነው ማንነቷ ነው እየጀመሩ ልማዷ ነው እየጀመሩ ሰውንም እንደዚህ ነው ምቶ አንጠልጥላ ሁሌም እንደዚህ ነው ሰው ማንነቷ ነው ማንነቷ ነው ስራ ማበላሽ ይኸውልሽ ዳይሬክተር ያልገባሽ ነገር አለ ሰዓትን አክብሬ ለአምስት ሰዓት ስራ እኮ 2 ሰዓት ነው የተገኘሁት እዚህ አይደል እንዴ ስራዬን ባላከብርም እሺ ብዬ እየጠበኩ እሺ ምን ላድርግ ልተውን እኮ መጣሁ ምንድነው እንደተማረ ሰው እንግባባ እንጂ እየተነጋገርን እንሰማማ ሁላችሁም ታወራላችሁ እኔ ማንን ነው የምሰማው እንዴት እንደዚህ ጉድ ታረጋላችሁ ለእናንተ ጊዜያዊ ችግር ነው አይደል እንዴት እንደዚህ ታረጋላችሁ ምን ማለት ነው ይሄ ሁሉ ጊዜ የፈረማችሁትን የተስማማችሁትን ይሄ ሁሉ ሲንከተቀረጸ በኋላ ምን ማለት ነው እንደዚህ ማለት እኔ እኮ ያለብን ችግር አምኜበት ልሰራ እኮ ተዘጋጅቻለሁ አይደል እንዴ እናንተና አምኜ እኮ ነው አይደል እዚህ የደረስኩት ዛሬ ላይ እንደዚህ በቃ እናንተ አልጠብቅም በጣም ነው ማለት ነው እኔ ትሆናላችሁ ምን ማለት ነው ሪቾ ለዛሬ ለምን አዳምጪኝ መጀመሪያ እኔ ስራው ማበላሽ አልፈልግም እንደዚህ አይነት ህፃን ባህሪ እንዳላት መጀመሪያ ራሱ ነገር ይሻለው ከዚህ ጋር ተጀምሮ የሚያልቅ ነገር የለም በየሻለው መጀመሪያ ራሱ የግድ ጉዳይ አታውራ የሰማኸኝ ነው ያያየሽ እኮ ነው ያንቺ ህይወት ላይ መጣ ይሄው ስራችንን እያበላሽ እኮ ነው ስራ ከተጀመረ እቤታችን ይሄ ጉዳያችሁ ነው መተው ነው ያለብሽ ስራ ነው ያዝኩት ገባችሁ በፊት እዚህ ጋር ተስማምታችሁ ተርመን ነው ይገባኛል እኮ ልጅ እኔ እኮ ስራዬን ያለው እኮ በትክክል እኮ መስራት ያለብኝ ነገር እየሰራሁ አይደለም ሲጀመር ትጮሃለህ ሲቀጥል ይሄ ትክክለኛ እዚህ አታውቁ አንቺ እዚህ አንተ ይገባሃል እንደዚህ መሆን የለብህም ስክሪፕቱን አንበባችሁ ፈርማችሁ እስከመጣችሁ እኪያ ምንድን ነው ማምታችሁ በፍቅር ነው የምር ከዚህ በማሰብ አንቺ ነው እኮ ምን ይሆን ነገር በጣም ይቅርታሽ በጣም ይቅርታ ማሚ በጣም አንዴ እኔን ማናችሁም ታደምጡ ፈቃደኛላችሁ ታሰሩ ይቅርታ እኔ አሁን ያልኳችሁ ሰው መውቀስ ልማድ ነው ልክ ነሽ እኮ ልክ ነሽ ሰው ላያስማሙ ይችላሉ አዎ ልክ ማሚ የኔን አዳምጪኝ ማሚ ያዳምጪኝ ባለመስማማት ውስጥ መስማማት አለ አይ ነው ገብቶኛል እኔ ስራውን ፈልጌውና ወርጆ ነው እየሰራ ያለው ፈልጌውና ወርጆ እየሰራ ስለሆነ ነው እኔ ቤት ራሱ እንዲሆን የፈለኩት አይደለ እንዴ ማሚ ስንስማማም እኮ በቤት ምናምን ሲፈልጉ እዚህ ነው ይመቻችኋል ወይ ብዬ ያመጣችሁ እዚህ ቤት ስለሆነ ነው ስለፈለኩት እንዴ የምትረጂ የምታግዥልሽ ዛሬ ምንድነው በቃ ከሱ ጋር መስራት አልፈልግም እኔም ከአንቺ ጋር መስራት አልፈልግም ዛሬሽ ራሱ አልፈልግም አስፈላጊ ከሆነ ስራውን አልፈልግም አንቺ ልጅ ውጪ ለቀሽ ነው አትጩህ ወይ የተጀመረስ እንዴት ይቆማል ስራውን አልፈልግም ያለች ውስጥ አይሰራም ይውጣ ምናምን መባባል የጻሊ ጫውኬ ስክሪፕቱማ መቀየር አይቻልም ወድሽ አምነሽ እንዴት መተሽ ይፈራል ያንዴ የተፈራረምሽው ማሚና አንበበሽዋል ግን በትክክል ምን እንደሚል ማሚ ሁሉን ያፈረሰ ምን አይነት ቅጣት እንደሚመጣበት ስለዚህ አምነሽበት አንበበሽው ፈርመሽ ተስማምተሽ ነው የገባሽው ከገባሽ በኋላ ደግሞ ለምን እንደዚህ አይነት ህፃን እኮ ናት ልጅቷ አልገባችሁም ሰው እኮ ሲኖር ይጋጫል አይደለም እናንተ ቀርታችሁ ሰው እንኳን ሲል እግርና በጣም የምጠላው ሰው ደግሞ መቀመጫ ሲመጣኝ ደስ አይለኝም በቃ እሺ ገባኝ ስመጣ ራሱ በጣም ስትጥ እያለኝ አንቺ ጋር ሊሆን እንደሆነ የምትናገረው ነገር እየሰማሽ አይደለም ስርዓትም አይደለም ግን በጣም ነገር እኮ ነው
ማሚ እባክሽ አንድ ያረጋጋችሁ ማሚ እባክሽ። እኔ ያረጋጋቸው ነው ግን በቃ ሊረዱኝ አልቻሉም። እኔ እዚህ ጋር ህፃናችሁ አይደለም ትልልቅ ነው። እኔ እንደዚህ ምን ልትነግሩኝ አይደለም የፈለኩት ግን ችግራችሁ ማይፈታ ምን አለሽ ነገር ግን ተረጋግ በጣም ቆይ ስክሪፕቱ ላይ ይሄኛው ካራክተር እንዳለ አላነበብሽው? ምን ማለት ነው? እኔ ሲነኩኝ አልወድም አላልኩኝ። ካራክተሩ እስከሆነ ድረስ ዳይሬክተሩ በዚህ መሰረት ነው ብለሽ ነገርሽን አይደል እንዴ? በቃ ኦፍ ኮርስ ገቦ ስገባ ነው እዚህ ጋር ያዙ እዛ ጋር ያዙ ከመጀመሩ ነው ከጧት ጀምሮ እያዛገች አሁን እኔ እኮ ከሷ ሌላ ተዋኝ የለም ወይ? እኔ እኮ ለምሮ ማትቀየራ እየሰራችሁ ያለችው እሷ ናት እንጂ ሌላ ሰው የለም እንዴ ባገሩ ዝም በል በቃ አሁን ማውራት ያለበት ሰው በሙሉ ያወራል። አለቀ። አንዴ ኪያ ምንድን ነው የምትፈልጊው? ፍላጎት ሆነሽ እስክሪፕት ወርዷለሁ። በቃ ወዲ ካራክተሩን ወርጃታለሁ። ግን ደግሞ እኔን ከሚጠላኝ ሰው ጋርና ሲያየኝ እሺ ምናምን እያለ ከሚሰራ ሰው ጋር ጭራሽ መቀመጫዬን እየመጣ ተሰራፈክልለት አንድ ብታቂ አንቺ የመንካት ፍላጎት ለምንድን ነው የምትመጣው? አልፈልግም ወይስ እኔ የመቀመጫ የመብታት ሱስ አለብኝና ነው ያንቺ በዛ ላይ አንቺ አስቢ የፈለገ ቢኖርብኝ አንቺ ምናልባት ሰው እዚህ ለበራ እዚህ ጋር ብታዩ ነው ምናልባት አሳይሽ እንዴት ጭንቅላቴን እኮ ጠባችሁ ገመናችሁ መቀመጫዬን ይመጣል መቀመጫዬን አይመትም ብላ መልክ ስትሰራ የትኛው መቀመጫሽ ነው መቀመጫ ያለኝ ኧረ እባክሽ ሶስት ማለት ነው እኔ አንድ ነገር ልንገርህ ማለት ነው። ቆይ አንድ ነገር ልንገርህ ይሄን ነገር አይሆንም ማለት እሺ የግድ መቀመጫ መምጣት አለበት ወይ እንደዚህ የሆነ ነገር ወይ ነገር ማለት ስክሪፕቱ የሚለው ደግሞ መቀመጫው ነው ላንቺ ሰው የሚቀየር ነገር ምንም ነገር የለም ስክሪፕቱ የሚሰራስ ነገር የለም ኢቷን ነው የሚለው ኢቷን ነው የምትመጪው በቃ ላንቺ ስራውን ካልፈለግሽ ደግሞ ብዙ አይገርምም በኖርማል ሰዓት ያላረኩት አሁን እንደዚህ ከሌላ ሴት ጋር አስፈላጊ ከሆነ ሳማት ከተባለ ሳማት የሚላል ሳማት የሚባል ካለው ራሱ እኔ አንተ ነኝ ልስመኝ እያማረ ይቀራል ኪያ በእግዚአብሔር ለኔ ብላችሁ አንድ አዳምጪኝ እሺ አንድ ስሚ ሰሞሽ አይደል አለቆሮች ከኔ ጋር መጣላት እኮ ይፈልጋል እኔ እኮ ምንም የማይገባኝ ነገር ነው ቢመታስ በመታት ያለብኝ ነገር ማላቅ ሰው ይመስልሻለሁ? በዚህ 3 አመት ውስጥ የትኛው ቀን ነው ያንቺ መቀመጫ የምትሆነው? ዛሬ የትኛው ነው? አስፈላጊ ከሆነ እጠፈጥፈዋለሁ እንደውም ነግሬሻለሁ አይደል? ስክሪፕቱ ላይ መሳም አለባት የሚል ካለ አንድ ነገር ልንገርህ ማለት ነው። በስክሪፕት ሀሳብ ያማረ ለማለት ሆነ ታስተሃል በስክሪፕቱ ሀሳብ ሆነ የሚሳካል አሁን የሚሳምበት ካለ ሊሰማኝ ማለት ነው። አንድ ነገር የሰው ስራ መበላሸት ስለሌለበት ነው እንጂ ማንም መሳት እንዳለብኝ ጠንቅቄ ማክሰው ነኝ። አንቺም ታውቂያለሽ ይሄንን። አንድ ደግሞ ነገር ልንገርሽ መሳም ብፈልግ ማለት ነው አንቺ ከልክለሽ ነው የሁሉ ነገር ነው ወይስ ምንድነው ነው ሲመስለኝ ምናምን እስኪ ቀየር ነገር ግን ምንድነው ምን አቀላታችሁ እኮ ሌላ ሆነ የምታወሩት ጭጭቅ አንዴ ስክሪፕቱ ላይ መሳም ካለ በለጅልሻለሁ ተማለከለ ተፈትልሻለሁ ሆን ብላ እየተሳመች ያለችበት ፓርት እንዲታገላት ሆን ብላ እየተመታችበት ይሆን አለ አይደለ ተመሳሳይ ነገር እኮ እንጂ እኮ ለሷ እኮ ኖቲስ የሚደረግ ነገር እኮ አይደለም። አንዴ አዋራኝ አንዋር በትክክል እንደዛ እያልሽ እንድትወሪ ነው የምፈልገው። እንደውም የስክሪፕት ስም ማን ነው? ንጉስ ነው ንጉስ እያልሽ በትክክል ስም እንድትጠሪ የምፈልገው። ኧረ ሰዓታችን እየገደላችሁ ነው። ኧረ አንዴ ቆይ ላዋራው ችግር የለውም። አንዋር ልክ እንደዚህ አይነት አንዋር እንዳትዪ ንጉስ 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 ሲራክ ኧረ አንድ በሏቸው ባካችሁ ያየ ምን ያህል ቴንሽን እንዳደረገች ምን ያህል አንዴ ላዋራው ማሚ አንዴ ላዋራው ጊዜ እኮ ወርቅ ነው። ምንድን ነው እሱ እናንተ ስንት ዓመትሽ ነው? ቆይ ስንት ዓመትሽ ነው? ለምንድን ነው ነገሮችን አንቺ አርቀሽ የማታስቢው? እዚህ ጋር አንቺ ስንጨቃጨቅ
ስንት ነገር ተበላሽ። አንድ ነገር ግን አሁን እዚህ ጋር ባለው ነገር ደስ አይልም። ስማኝ ቤካ እንደ ዝም በል እያደረገ ያለው ነገር አሳምረው አኖር ከላይ እስከታች አውቀዋለሁ። ስለዚህ ተስማማሽ ማለት ነው። እያደረገ ያለው ይላችሁ ሲንንትን ሲባል ማለት እያየሁት ነው። ደስ ስጠፈጥፍሽ በጣም ነው ደስ የሚለኝ። ታውቂዋለሽ እንዳሳረሽ እኛንም ቢያደርግ እስኪ አንተን ከሰማን እንድመናቸው አንዴ ያጋቸው እንደዚህ አይነት ነገር አለ። በመከራ ሰላሜን ሰብስቤ ትንሽ ተረጋግቼ በቃ ቤካ ቀሚስ ይልበስና አውልቂለትና ይልበስና እንደዚህ ተላሽ የተማማ ስራ ደግሞ ነው ያሰራው። ምን አገባው እሱ? ለምንድን ነው ማለት ነው ይሄ? በቃ ካልተስማማ ያለን አማራጭ ይሄ ነው። አስበው እስኪ ወንድ ልጅ እንትን መስሎ ተመልካችን አታውቅም እንዴ አንተ? አይ እና እንዴት ነው እሱ ሴት የሚሆነው? በሀገሩ ሴት የለም እንዴ? ለምን ነው የማትቀየረው? ለምንድን ነው እስካሁን ያለውን ኪሳራ እኔ እሸፍናለሁ። እንደውም እኔ አልመታም። መስማማታችሁ ጥሩ ነው። እንደውም አልመታም። ከዚህ በኋላ ደግሞ እንደዚህ በፍጹም አልነካውም። በፍጹም አልነካውም። እስክሪቱን ቀይሪ። ምንድን ነው ቅድም ነገር ሲባል ምንድን ነው አናር ትመታለህ? ሁላችሁም እያዳመጣችሁ እስካሁን ያበላሸ ነው። ይኸው ፕሮዳክሽን ማናጀሩ ነሽ አይደለ? እስካሁን የወጣውን ወጪ እንትን በይኝና እኔ እሱን ከፈር አድርጋለሁ። እሷ የምትወጣበት ሲል ተመቻችቶ በነፃነት እና ታዲያ እኔስ ጊዜ አልባከንም እንዴ? ለ5 ሰዓት ስራ 12 ሰዓት እየተገኘው እዚህ ቁጭ ብዬ ጊዜን በገንዘብ እንዴት እንስማማ? ከእንደዚህ አይነት ሰው ጋር እንዴት መስማማት ይቻላል? እንሰራለን አለች። በቃ ሰርተህ ማለፍ አለቀ። አይ የሰው ልጅ እኮ ስንት ነገር እኔ እኮ ማሚ ይረዳችኋል። እኔ እኮ እረዳችኋለሁ። አዳምጡኝ ብቻ አሰመራችሁለት። ፋሲካን ያደረጋችሁለት ይሄ በዚህ ስክሪፕት በጣም አለምህን አያን ተለጋ እኔ እኮ በጣም የሚገርመኝ የስራ ዲሲፕሊን ለጥፋት ስንት አይነት መስዋዕትነት እኮ ይከፈላል። አይደለም መቀመጫ፣ አይደለም ከንፈር እኮ ስንት ነገር ይደረጋል። ቤቄ የሚያስቀር ለሚችሳን እንደዚህ እኔ ጨጓራ ይላል ሂልና አርጎ ተጣጣ ወደ ስራ ቤካ ቢጃማ ለብሶ የእሱ መቀመጫ ያልመታም በፊት ሁለት ቀን እንኳን እንዴት እንደተቋቋሙ ተመልከቱ። ይሄ ስራ አንቺ በጣም ጎበዝ አሪፍ እየሰራሽ ስለዚህ በቃ አንቺ የስራ ካልፈለግሽ መጀመሪያ መፈረም አለብሽ።
ሳውንድ 58 ክፍል 3 ሲና 5 የቀጠለ ዋይድ አክሽን አገር ውስጥ ያለችው ሴት እቺ ብቻ ናት እንዴ? ከኪያ ሌላ ወይስ ምንድነው ችግራችሁ? በስምና እየሰራችሁ ነው? ትተዋወቃላችሁ ከዚህ በፊት? አሉ እንደዚህ ማርክ ሰው ነኝ እና ታዲያ ምንድነው እያልሽኝ ያለሽው? እዚህ ስክሪፕት ላይ ኪያ ከሚለው ውጪ ሴት መግባት አይችልም ወይ ነው ወይስ ከዚህች ልጅ ውጪ ሴት የሚባል ነገር የለም? ስራ ከተጀመረ ስለዚህ እኔ ማበል አለብኝ፣ ማረር አለ፣ መቃጠል አለብኝ እንዴ? ትወና ውስጥ ተመስጬ ኮንሰንትሬት አድርጌ መጥቼ እኔ እኮ ያልገባኝ ነገር ለምንድን ነው በእምነት ማትገባው? ይሄንን ሲል ለምንድን ነው እሷ ወይም እሷ ማትገባው እንጂ? ቆይ ኢትዮጵያ ውስጥ ያለው ቂጤ እሱ ብቻ ነው እንደዚህ ችግር ተመቶ የሚመጣ አሉ። በቃ እሺ ተሰራ። እሺ እኔ ያልገባኝ ነገር ምን እንደሆነ ታውቃላችሁ? እሺ ሲኒም ካስቀመጠች በኋላ ሌላኛውን በግራ በኩል ያለው ቂጣን ከማመታት ጋር ምን የሚያገናኘው ነገር አለ? ምን የሚያገናኘው ነገር አለ? ከፈተች በኋላ እሺ ብርጭቆ ልስካተፍ አልችልም። ምንድን ነው የሚያፈጥር የኔ ቂጣ? ኧረ ተመልከቱልኝ፣ ይኸው ጉዟን ተመልከቱ። አንዴ ተረጋጋሽ። አይ ብፈጠን ብዘገይ አንዴ ነው አይደል እንዴ መመጣ አንድ ጊዜ እኮ ነው መመጣት። አንድ ጊዜ እንደዚህ ዞረች ትመጣለች። አንድ ቀን ቀብ ይሄ እኮ ነው አንዴ እሺ አንዴ እኔ እስቲ በፊልም መቶ ካራክተር ስንት ሴት ነው ያለው? ስንት ሴት ነው ያለው? መቀየር አይቻልም። እሷ ካራክተሩ ወዳው ነው ብለ ፈረመች። በቃ ይሰማል። ወዳው ፈረመች አይደል? አልመጣም አለች። እሺ እሱም ገንዘቡን ከፍላለሁ ብለናል። እኔም እስካሁን የተሰራውን ነገር ማሚ ፕሮዲውሰር እንችላለን። ስለዚህ ገንዘቡን ከፍዬሽ ይሄንን ነገር ተሰሚኛለሽ። አንቺ ሞሽ እሱ በቃ ዋናው የኔ ጥያቄ ገንዘብና ገንዘብ ብቻ አይደለም፣ ጊዜን ነው። ጊዜን ያቃጠልኩ ማሚ እሺ ምን ላድርግ? እምቢ ካላችሁ ወደ ህግ እንሄዳለን። በቃ እስካሁን ድረስ ለምንናችኋል እንድንስማማ አግባብተናል። ፍርድ ቤት እስኪ ምን ተባለ? ተከሰሰ ቂጧን አላስመታ አለች። የተዋለ ጉላይ ሊባል ነው። እኔ ክሷ ምንድን ነው? ጊዜና ገንዘቤ ነው። መሆንም ያለበት እንደዛ ነው። ምክንያቱም መሆንም ያለበት እንደዛ ነው እንጂ እኔ እኮ ቤዛ እኮ እንዴት እንደዛ እንዳደረጋት ተመልከት። ማለት ሰሙ እጅ ገንዘቡን ሳላልሽ የሚስልሽ ፓርቲ ሲሆን አይታያለሽ። አንዴ ቆይ አንዴ እዚህ ጋር እያጣላችሁ ያላችሁ የቂጦ ፓርት ነው አይደል? የምትመታቱበት ፓርት ነው። በቃ ቤት ከይግባና ይስራው እሱ ፓርት እንደዚህ አይነት የተግማማ ስራ ሂራ አንቺ ትሰራለሽ። እና ምን ነው ማለት አመሰግናለሁ። በሚና ማታላችሁ ስራውን ስሩ። እኔ የምለው ያንና ያን ብቻ ነው። ይግባቡ። አንድ ሲል ናት ፈቅዳና ወዳ ነው አንበባው ነው ስክሪፕቱን የገባችው አይደለ? እስካሁን ድረስ መስራት አለበት። አንድ ሲል እኮ ነው። እናንተ ስለምን አንዱ ግን የመስለማውላችሁ ለስተኝ ያረጋችሁ ነው ያሉት። ኪዩ ግን እንደምትቆይ አይ ሌላም ጊዜ እሺ ሚስምሽ ፓርቲ ሲሉ የሆነ ድረስ አይ ታያለሽ። እሺ አሁን እኮ አንነጋገር ልትይ ነው አይደል? ሰንቴ የተቀየረው ለዛሬ ችግር የለብኝም ሙሉ ስክሪፕት ችግር የለብኝም። ግን ደግሞ እሱ ዛጋ እያሳየኛል ወሬ አንቺ ቆይ ታዩ 11ኛው ሲል ላይ ክፍል 2 ላይ አንገቱን ትስመዋለች የሚለው ፓርት ላይ ስስሚ ምን አልኩኝ ነው? እኔ የተናገርኩት ነገር አለ። የተናገርኩት ነገር አለ። ራሱ አልፈልግም። ስራዬ ስለሆነ ነው። ስራዬ ስለሆነ ግራ ገባኝ። በምን ላግባባት? ገንዘብ ከፍላለን ምናምን እኮ የገንዘብ ጥያቄ አለ፣ የጊዜ ነው። ማሚዬ በጣም ይቅርታ። ይሄ ኮንቲኒቲ እኮ በኔ ልብስ መስተካከል የሚችል ነው አይደል? ቤካ አልፈልግም ስላለ አውልቅ እኔ ሲመስለኝ ማለት ነው። ይሄ እንደውም ተረድቼዋለሁ። ጉዳዩ ገባኝ ሲመስለኝ ቂጧ አርቲፊሻል ነው። ሲመታ ይሆን ነገር እንደውም ይሄ ስለሆነ ነው። ሰማታው ወርቅ ይመስለኛል። በቃ እንደውም ቼክ ይደረግ። የምር ሲለዚህ በዛ መንገድ ካልሆነ ኧረ በጣም ያሳፍራል። አደረጋችሁ
ይሄ ነገር ቼክ አስደርጉ። አዲስ ነው ስራ ፈትቼ ሁሉ ስራ እያለኝ የእሷን ቂጥ ቼክ ላስደርግ ምን እንደምቀልደው አንተ ሰማኛለህ። ስለታስገባ እንደተልም ለሳሙ ከዚህ በላይ አልችልም። ለሁለተኛ ጊዜ እኔ ከእናንተ ጋር አልችልም። በጣም ይቅርታ ሰሙኛ አንዴ ዝም ብትልስ ጀምራ የምትጨርሰው አንድ ነገር በህይወት ወይ አንዴ ዝም ብትልስ አንዴ እኔ ላውራ አመት አላወራም። ጨቋር የማታውት እኮ ነኝ። ሳምቤል እኮ በደረቁ ጨቋር አንቺም እሱም ስሙኝ። እናንተን ያገናኘኝ ቶፋ ነው አይደል? እኔ ንግግሬ ከሱ ጋር ነው። አንዴ ስልክሽን አውሺ ልደውልለት። ማሚ ያው ቶፋ ቢሰማ ጎደስ አይለው አይደል? አይ እደውልለታለሁ። እሺ አልኩ እኮ እኔ እንዴ ያገናኘኝ እኔ እዚህ ጋር ጊዜንም ገንዘቤንም ማባከን አልፈልግም። ሌላ ቦታ ብዙ ስራ አለኝ። አይ በቃ ልደውልለትና መጥቶ የሚደውልለት መደወል እኮ አሳፋሪ ነገር እኮ ነው። በጣም አሳፋሪ ነገር። አንዴ ዝም በል፣ ስልክ ላውራበት። በቃ አንዴ ዝም በልልኛ እንዴ። እሱ ከስራ ላይ አሁን ስራ ስለሚመጣ እኛ ስራ አሰራን ነው ስራ ይፋ ለዛ እኮ ነው ማሚ። ሌላ ስራ ይኖርበታል። እኔ ለሱ ደውዬ እሱ መጥቶ የሚያደርገውን ያርጋቸው። እኔ ገንዘቤንም አባክኜ እንደገና ጊዜንም ጊዜ እኮ ወርቅ ነው። ጊዜ ሲኖረኝ ነው ገንዘብ ማግኘት የምችለው። እዚህ ጋር ያባከንኩት ጊዜ ለኔ ገንዘብ አይሆነኝም ካልሰራው በስተቀር። ስለዚህ ይቅርታ አንዴ አዳምጡኝ። እናንተ ላይ መጮህ ፈልጌ አይደለም፣ ግን በቃ ትግስቴን አስጨርሳችሁኝ። እኔ እኮ ቶፋ ጋር ከሚደውል አንድ አክተር ጋር ተደውሎ ይቺ ልጅ ብትባረር ነው እኮ ቀልደው ስታስበው ኪያላ ስትሰው ሌላ አንድ ታሪክ ማስገባት ቀላል አይደለም። እሺ ማለት ለኔ ሄሎ ቶፋ፣ እኔ እዚህ ካሉ ልጆች ጋር ምንም መግባባት አልቻልኩም። ስራዬንም ገንዘቤንም ጊዜንም ማጣት አልፈልግም። ናና የምታረገውን አድርግ። ጎበዞች ናቸው፣ በጣም ይሰራሉ፣ ይግባባሉ ብለህ ነው ነግረኸኝ አመጣህልኝ። ግን እኔ ከገንዘቤ በላይ ጊዜን እያጣው ነው። ከቻልክ ናና የምታረገውን አድርግ። በቃ እኔ በጣም ደክሞኛል። እንዴ ገንዘብሽን ሰጥሻለሁ እንዴ ታረጋለሽ? እንደዛ እኔ ገንዘቤን አለን ከገንዘብ በላይ ጊዜ ነው የምፈልገው። አይ ብለው የሚሉ ከሆነ ወደ ህግ ሄዳለሁ። ወደ ህግ ከመሄዴ በፊት ግን አንተ ናና የምታረገውን አድርግ። ይገላግለኛል። የሁላችሁም እሷ ደግሞ ወሬት ወጣች። አሁን እኔ ለሱ ደውል ወጣች። እንደዚህ ነው ህይወቴንም እንደዚህ ነው ጀምራ ያቆመችው። በቃ ልክ እንደዚህ ናት። ቤካ ጥራት ቶፋን ጠርቻለሁ፣ ይመጣል። እዚህ ጋር ያለው ነገር ማለቅ አለበት። ምን አለበት ባለመግባባት ውስጥ መግባባት አለ። እንኳን ተግባባችሁ ብትሰሩ ይቻላል። የማይቻል ነገር የለም። እንዴት አድርጌ ልግባባት? አሁን ግን እኔ እኮ ስራ ምራት ነው ግን አይ የቁመቴ ነው የምላችሁ። እቺ ልጅ ያለችበት ቦታ ስዞ ፔጂ የማረጋጋያ መርፌ ልቦታ አይ አንዱ ለምንድን ነው የማትረጋጋው ነው? አንተ እኮ ለምንድን ነው አቀዝቃሽ ማትሆን? ቶፋ ቶሎ በመጣልና እኔ በገላን የሚያደርገው ማሚ በጣም ይቅርታ፣ ግን ደግሞ እስከዛሬ በቃ ሰው ይቀየራል ለሚለው በጣም ሰው አይቀየርም። ሰው ተጀምሯል። አታከብሪ ነው ሰው። ኧረ በእግዚአብሔር ዝም በል በቃ። እሺ አትሊስት ቆሟል። ኪዩ በቃ በእናትሽ በቃ ኪዩ በቃ ስራ ነው የነካውሽ። አይ ጉዳዩ እኔ የተረዳሁት ከዚህ ከመቀመጫም በላይ ነው። የሆነ የተነካከ ነገር አለ። የሆነ ያልገባኝ ነገር አለ። አንድ ሲኖ በነካሽ ነው አለበት። አይ የሆነ አጀንዳ ማለሽ አንቺ ምን ፈልጋችሁ እንደዚህ አይነት ካስ ገጥሞኝ አያውቅም። በጣም ምናወራ ከሆነ እናወራለን አለ ማሚ። እስከዛሬ 30 ደቂቃችንን ጊዜን አትግደሉ። ከ30 ደቂቃ በላይ አቃጠላችሁብኝ። አሁን ደግሞ ሌላ 30 ደቂቃ እኔ አሙስ ከሚመጣ ራሱ በጣም ጨንቆ ቶፋ እስከሚመጣ ራሱ በጣም ጨንቆኛል። በጣም እስካሁን ስንት ሲቀረጽ እንደሚችል ላንቺ አልነገርሽም። ይሄ ሁሉ ሰዓት
በጣም ነው የማዝነው። ግን የእውነት ይሄና መረጋጋትና መግባባት አንችልም። ይሄ ሁሉ ጊዜ ስትቆዩ አንደኛ ትልቅ ሰው ነው ማለት ነው። ሁሉም የራሱን ሀሳብ ብቻ ነው የሚያራምደው። በቃ ትልቅ ሰው ነው ታዲያ እሷን አታከብርም? ትመጣለች ኢቷን ትመጣለች ሚስኪና እኔ ደግሜ እላለሁ እንደዚህ አይነት ካስት መቼም ገጥሞኛል። መቼም እኔ በዚህ ስራ ላይ ስንት ዓመቴ ነው። የመጀመሪያ እናንተ ሳትግባቡ መስራት በጣም ከባድ ነው። የግድ መግባባት አለ። እዚህ ስራ ላይ ደግሞ መግባባትና መናበብ ግድ ነው። እዚህ ይሄ ስራ ሲሰራ እኮ ማናችንም አንተዋወቅም፣ ግን እንደሚተዋወቅ ሰው ሆነን ነው አንድ ላይ የምንሰራው አይደል እንዴ? ስለዚህ እንግባባና እንስራ። ጭቅጭቅ አስማምተናችሁ እንደገና አይሆንም ምናምን ለምን አታማችሁ? አይሰራሽ ቁጭ ልበል እንደዚህ መተነጋገሩ መግባት የማይችል ክሩጂ ቁጭ ልበል። እሺ ምን እንደምትለው ዙር በል በእናትህ ወይ አንቺ ሁልሽ መተሸከመች ይወዳቸው ታያቸው ክሮቹ ምን አደረገው? ክሮቹ አንድ ባይሆን አይ እሱ የነሱ ነግሬያቸዋለሁ እንጂ እኔ እኮ ነገርኳችሁ። ለጥበብ የማይከፈል መስዋዕትነት የለም። ሲጀምር እሷ የጥበብ ጉዳይ የሚገባት ቢሆን አይደለም መቀመጫውን ማስቀመጥ ማለት ነው። እኔ እኮ ተውሎ ያንተ አንዴ እኮ ብትመጣ ይጣላል። ይህ ትላልቅ ሰዎች እኔ የእውነት የሆኗችሁ በጣም ፈጣሪ ያክብርልን። ይህንን ነገር ጋብዛችሁ እንደዚህ አይነት ቦታ ላይ እንድንሳተፍ ስላደረጋችሁ ግን ምን እናድርግሽ? ከእንደዚህ አይነት ሰው ጋር ነው ብዙ መስዋዕትነት ይከፈላል። ይሄ አንዱ መስዋዕትነት ነው ስትል አንዴ በቃ ተረጋጋ። በቃ ወይ እየመጣ ሲገላግለኛል እውነት በቃ ማለት የምትለው ደግሞ ምን ነው ቆየ ኦዲየንስ አሁን የሁሉ ሰው ሀገር ነው። እኔ በቃ ቶፋ እየመጣ ነው። በቃ ቶፋ እየመጣ ነው። ሲመጣ ትፈቱታላችሁ ችግራችሁ። በቃ አለቀ።